ነው የሰው ልጅ እንዴት የሰው ልጅ እንዴት አልቀበልም ይላል። ስማ አንተ ነውር አታውቅም እንደ ኧረ ና አንተ ይሄ ጋሼ ቢሰማ ራሱ በቤታችን የሌለ ነገር ነው የሚለው። ና እና እንዴት እንደሚያምርበን ሞክረዋ መጀመሪያ ወንድሜ። እኔ ሲያምር እያልኩ እኮ ነው አልፈለግም እያልኩ እኮ ነው። ኤፍሬም ለምን ተታገለ? እኔ ደግሞ ትቻችሁ ከመሄድ በቃ ሂዱልኝ። በቃ አንዴ ያምርብህ አልፈልግም እንዴ አንተ? እኔ አልፈልግም ኤፍሬም እኮ እሺ፣ አንዴ ብቻ አድርግለት። ኢትስ ኦኬ ማድረግ አልፈልግም። ወይ አንዴ ሞክረዋ። ምንድነው ሞክረው እንዴ? ይመረባ እውነት ለመናገር ማለት ነው በጣም ያስጠላል። እሺ በጣም 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 ይደብራል፣ ያስጠላል። ሩታ ያደረግሽው ነገር ማለት ነው። እና ለካ እናንተ ራሳችሁ እርስ በርስ ተግባብታችሁ ከኤፍሬም ጋር ምናምን ድራማ ልትሰሩ ነበረ ሄርሜላና አብርሽ ላይ፣ ግን አልተሳካላችሁም። እናንተ በራሳችሁ በግላችሁ በጣም አራዳ ናችሁ፣ በጣም አዋቂ ናችሁ። እንደናንተ አዋቂ የለም እንደናንተ በቃ። ግን በጣም ይገርማል። በዘንድሮም ዘመን ጡንቃይ ቤት ትሄጃለሽ። እንግዲህ መጨረሻ ላይ ያስገባላችኋለሁ እኔ ውሸት መሆኔንና እውነት መሆኔን እስከ መጨረሻ ድረስ ቪዲዮውን ከተመለከታችሁት ታዩታላችሁ። እና ዛሬም እንደዛ ታደርጊያለሽ? እኔ ግራ ይገባኝ። ወይኔ በር ከፍቼ ነበር አንተን ኬላስ የገባች እና በጣም ያስጠላል። እሺ ማለት ራሱን እንዲያጠፋ ነው የምትፈልጊው? ምንድነው ፕላንሽ? ምንድነው ፕላናችሁ? በተለይ ወንድምየው ተብየው ማለት ነው በጣም የምታስጠሉት። በጣም በጣም በቃል አይደለም። በዘንድሮም ዘመን የተማረ ሰው እንደዚህ አይነት ነገር ያስባል ብሎ ብዬ ሳስብ ማለት ነው በቃ የምር በጣም ነው ያስጠላችሁ። እኔ በውስጥ ራሱ ልጆች እንደዛ ብላን ብሎ መጥቶ ሲነግሩኝ እንደውም ትናንትና በጣም ተናድጄ ነበር። እኔ ብቻ አይደለም ብዙዎቻችሁ ተናዳችሁታል፣ ኮሜንት ላይ ያየው ነበርና አብርሃምን ባደረገው ነገር ምናምን በጣም ተናደን ነበረ። ገባችሁ? ምክንያቱም በጣም ስለሚያስጠላ እንዴ አብርሃም ለምንድን ነው በቃ ደጋግመን በቪዲዮም ነገር ነው ደውለንም ነገር ነው ለምንድን ነው የማይሰማን? ለምንድን ነው እኛን አያከብረንም ማለት ነው ምናምን። በጣም ብዙ ልጆች በውስጥ ራሱ እንደዛ ያሉኝ ልጆች አሉ። ምክንያቱም ስለምንወደው ነው አይደለ? እኛ ተጠንቀቅ አብርሃም ከእንደዚህ በቃ ከዚች ልጅህን ጠይቅ፣ ከዛ በኋላ ሌላ ነገር አያስፈልግም፣ በቃ ከርቀት በሰላም ኑሩ። ቅርታችሁ ችግር የለውም፣ ቅርታ መደራረጉ ኖርማል ነው። ግን ዋናው ምንድነው በቃ ልጁን መጠየቅ ሲፈልግ ልጁን በስነ ስርዓት ጠይቆ ማውጣት ምናምን። እንዴት አደርሽ ልጄ፣ እንዴት ነው ደህና ነው፣ ዛሬ ምን በላ ምን ጠጣ ምናምን ለመባል ቢሆን መልካም ነው እንጂ ስጦታ ለመሰጣጣት ጭራሽ ደግሞ አንገት ላይ ካላረክ በግድ እንዴት ጋይዝ በስጦታ በግድ ስጦታ አለ እንዴ? በግድ ስጦታ ይሰጣል? በቤት ሀገር ነው በግድ አንገትሽ ላይ ካላደረኩልሽ ምት። እንደውም ጋይስ ይሄ ነገር ማለት ነው እኛ ራሱ ወደፊት ለሚሰጠን ስጦታ እንድንጠራጠር አደረግሽኝ። ምክንያቱም እንደዚህ አይነት ስጦታ የለም። ስጦታ ያ ሰው ፍቃደኛ ሆኖ ወይኔ ኦ ማይ ጋድ ምናምን ብሎ ደስተኛ ሲሆን ነው ስጦታ የሚሰጠው እንጂ አብርሃም አልፈልግም እኔ አለኝ ልጣለው እያለሽ እየነገረሽ ንቀስ ነው ምንድነው ተቀይረሃል ምናምን። እንዲቀየር ያደረግሽው አንቺ ነሽ እኮ እንዴ አብርሃም። የማአት የዚህ ህዝብ ቢያንስ ከ5000 በላይ ኮሜንት እንጽፋለን። ከ5000 ሰው በላይ ኮሜንት ጽፋል። ያንቺ በጎች ናቸው ሩታ ጀግና፣ ሩታ የኔ ማር፣ ሩታ የኔ ፍቅር፣ ሩታ የኔ አስተዋይ ምናምን እያሉ የሚቀባጥሩት ያንቺ ናቸው እንዳለ። የአብርሽ 500,000 ግማሽ ሚሊዮን ተከታይ የአብርሃም ሰብስክራይበር ሁሉም አብርሽ ላይ ተናደን ነበር፣ በጣም ተናደን ነበር። ገባችሁ? ከኔም ጭምር ማለት ነው። ያው ለምሳሌ አብርሽን በጣም ነው የምወደው፣ ግን ትናንትና ባደረገው ነገር ለምንድን ነው ስትመጣ የመጣ? ሲጀመር ለምንድን ነው የሄደው በዚህ መልኩ? ልጁን መጠየቅ ሲፈልግ ብቻ መጠየቅ ይችላል ሄዶ፣ እሷን ማግኘት ግዴታም አይደለም። እናም ደግሞ ያናደደኝ አንዱ ነገር በቃ እኔ ፈርቼው ነበረ፣ በጣም ብዙ ነገር እያስፈራኝ ነበረ። ለምን ተቀበለ ስጦታውን? በመሰረቱ አሁንም ማለት ነው
አብርሃም ስጦታውን ይዞ ቤት ራሱ መግባት አልነበረበትም። አፍንጫው ላይ ጣል አድርጎ መሄድ ነበረበት። ገባችሁ? ኖርማሊ በስተመጨረሻ እግዚአብሔር ይመስገን። እስቲ ነው ሌላውን ቪዲዮ እውነት ነው እንጂ ከዚህ በላይ ማካበድ አለ እንዴ? ምን ችግር አለው? አሁን እኔ ስጦታ በሰጠ ከዚህ በፊት አብረን ነበረን አይኖ አሁን ግን አብረን አይደለንም አውቃለሁ። ግን ደግሞ የልጅ አባት ነህ፣ የልጅህ እናት ነኝ። ሰው እንደዚህ አይነት ነገር በሰጠ ያን ያህል ግዙፍ አድርገህ ማየትም ማሰብም ፌር አይደለም። በዚህ ነው ልክ እንደምን ታስበዋለህ? ስጦታ የሚሰጠው ሰው እኮ የታደለ ሰው ጀስት አንተ ስለታደልክ ነው ስጦታ የተሰጠህ እና በሌላ ነገርም አትወሰደው። እንደውም ከዚህ በለጠ ራሱ ሰው እኮ እየታደለ ነው። ምን ነው በኢትዮጵያ ብቻ ነው ወይ እናንተ ጋር ብቻ ነው ስጦታ ለሰው ስጦታ መስጠት የጀመረው? እና ቢግ ዲል ነው ስጦታ ለሰው መስጠት። ሲጀመር ወርቅ መሆን አይጠበቅበትም። ፍቅርህን ለመግለጽ የሆነ ሰው ስጦታ ለመስጠት በቃ ትንሽ ነገር እቺ ያው ለምሳሌ እቺ ቾኮሌት ናታ። እቺ ራሱ በቃ ስጦታ ነው ብሎ ሰው ከሰጠ ኖርማል ነው። በቃ ደስ ይላል፣ በጊዜው ደስ ይላል። እና የሆነ ነገር ደግሞ ለማስታወሻ እንድታስታውስበት ምናምን። እናንተ ግን የሄዳችሁበት ሌላ ነገር ነው። እኔ ደግሞ የገረመኝ ነገር ምን ተቃለኝ ወይ ዛሬ ራሴን አሙኛለና የገረመኝ ነገር ምን ተቃላችሁ? የአብርሃም ወንድም የሩታ ተባባሪ መሆነ በጣም ገርሞኛል። በጣም በቃ እንዴት ብዬ ልንገራችሁ? በጣም ገርሞኛል። በጣም አስጠላኝ። ትናንትና ግን ድራማችሁ የትናንትናው ድራማ መጨረሻ ግን ማወቅ ፈልጋለሁ። እኔ አይሰርቱ ጋር መጨረሻውን እንደርስበታለሁ። ስደርስበት እነግራችኋለሁ ምን እንደሆነ። አብርሃምም ያወጣል። ትናንትና የሆነውን ነገር አብርሃምም ያወጣል። እኔ የሰማሁትን ሰምቻለሁ። አብርሃምም ያወጣል። በቅርቡ ጠብቁት። ባለጌ ናችሁ። እሺ፣ በጣም ባለጌ ናችሁ። ወደ በቃ እኔ ኤፍሬምም ሆንክ ሩታም ማለት ነው ወደ ራሳችሁ ተመለሱ። በዚህ ዘመን ጦንቃይ ቤት በመሄድ ምንም ጥቅም የለውም። እሺ፣ ጦንቃይ ለራሱ አያውቅም ይባል የለ። ጦንቃይ ምንም አያውቅም። ቢያውቅ ኖሮ ራሱን ሀብታም ያደርጋል። ራሱ የሆነ ነገር የሚፈልገውን ነገር ያደርጋል። ጦንቃይን እግዚአብሔር አድርጋችሁ አታምልኩት። እሺ፣ የሁሉ ገዢ ፈጣሪ ያለ ማለት ነው። እና ዘንድሮም በእንደዚህ አይነት አስተሳሰብ ውስጥ መራመዳችሁ ገረመኝ ጋይስ። ዘንድሮም አለ እንደ ጦንቃይ ብዬ ገረመኝ፣ ደነቀኝ። በቃ አይ ጦንቃይ እግዚአብሔር ይገስጸው። ለነገሩ የእውነት እግዚአብሔር ይገስጸው። ጦንቃይ ቤት የምትሄዱትም ጦንቃዮችም መድኃኔዓለም የሰራዊት ጌታ እግዚአብሔር ከምድረገጽም ያጥፋችሁ፣ ይገስጻችሁ። የእውነቴን ነው። በጣም ያስታስጠሉኛላችሁ። ጦንቃይ ቤት የምትሄዱትም ጦንቃዮችም ማርያምን ነው የምላችሁ። እግዚአብሔር ምስክሬ፣ የያዕቆብ አምላክ ምስክሬ፣ ታስጠሉኛላችሁ። የሰራዊት ጌታ እግዚአብሔር የድንግል ማርያም ልጅ ሰማይና ምድርን የዘረጋ አምላክ ይገስጻችሁ። እሺ፣ ይገስጻችሁ። አልወዳችሁም፣ ታስጠሉኛላችሁ። ማርያምን ነው የምላችሁ። በጣም ነው የምታስጠሉኝ። በጣም ነው የምትቀፉኝ። እናንተ እግዚአብሔርን ክዳችሁ ሰይጣንን ነው የምታመልኩት። ከእናንተ ጋራ እኔ የእግዚአብሔር ልጅ ነኝ፣ እናንተ ደግሞ እግዚአብሔርን በቃ እና ከእግዚአብሔር በላይ ሰይጣን ያውቃል ብላችሁ ሰይጣንን ስለመረጣችሁት በጣም ነው የምታስጠሉኝ። እናንተና እኛ ግንኙነት የለንም። ታስጠሉኛላችሁ። የምትሄዱትም ጦንቃዮች ሶሪ። እኔ የማመልከው የሰራዊት ጌታ እግዚአብሔርን ነው። ሰማይን የዘረጋውን አምላክ ነው የማመልከው። ቀራንዮ መስቀል ላይ የተሰቀለውን የድንግል ማርያም ልጅ እሱን ነው የማመልከው። ጦንቃይ ቤትም አልሄድም። ጦንቃይ ቤት የምትሄዱትም ራሱ ጓደኛም የለኝም። በጣም ነው የምታስጠሉኝ። ሩታ ሄደሽ ከሆነ የእውነት እግዚአብሔር ልቦና ይስጥሽ፣ እግዚአብሔር ይገስጽሽ። ኦኬ፣ ያን እላለሁ። በስተመጨረሻ አንድ ቪዲዮ እኔና ሌላ ቦታ ሄዶ ይደረግ። ኧረ ተጠንቀቅ፣ ቀኝ ኋላ ዞር ወንድሜ። ለማንኛውም ቻው። አንተም ደህና ሁን። እሺ፣ ለማንኛውም ፋሚሊዎቼ መልሼላችኋለሁኝ። ያው እንግዲህ ነገሩን አንደርስታንድ አድርጋችሁኛል ብዬ አስባለሁኝ።
እና የዛሬ ቪዲዮ ይሄን መስል ነበረ። ማለቴ ያው ከአብርሃም እና ከሩታ ጋር ያለ ነው። እንኳንም መለስካት፣ እንኳንም አልተቀበልካት አብርሃም። ምክንያቱም እነዚህ ልጆች ጥሩ ነገር ለአንተ አስበው አይደለም ወደ አንተ የመጡት፣ ስጦታም ለአንተ መስጠት የፈለጉት። እንግዲህ ከነሱ ላይ ከምናየው አንጻር ማለት ነው ጋይስ፣ ምንም ደስ አይልም፣ በቃ በጣም ደስ አይልም፣ ያስጠላል። አሁንም በጥንቃቄ ተራመድ፣ ጥንቃቄ ማድረግ እንዳትረሳ እና ደግሞ አሁንም ዛሬም ልክ አይደለም አብርሃም፣ ግን በቃ እግዚአብሔር በቸርነቱ ያስብህ። እኔ ሌላ ምንም ልል አልችልም። ሌላ ምንም ሁላችንም የግላችን የራሳችን ችግሮች አሉን እና ምንም ልናደርግልህ አንችልም። እግዚአብሔር እርዳክ። እግዚአብሔር እንግዲህ የደበረህን ድብርትህን በቃ ወደ ደስታ ይቀይርልህ እላለሁ። እና ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን እና የእውነት ማለት ነው እግዚአብሔር አምላክ የእውነት ወጣችሁ በሰላም ተኝታችሁ በሰላም ተነሱ። በቃ እኔ እንጃ በአለም ዙሪያ ያለን ኢትዮጵያን እግዚአብሔር ይጠብቅ እላለሁ። በአረብ ሀገር ዙሪያ ያላችሁ ሁላችሁም ራሳችሁን ጠብቁ ከእግዚአብሔር በታች እላለሁኝ። ግን ቲክቶክ ሶሻል ሚዲያ መንደር ላይ ጃኒ ገብሩ መኪና ገጫት ነው መኪና ማለት መኪና ተጋጭ አይ ዶንት ኖ ብቻ እንደዛ አይነት ወሬ ይሰማው ነበርና እግዚአብሔር እውነት እሱ በምህረቱ ይዳብስሽ፣ እሱ ይማርሽ። እግዚአብሔር ከድንገተኛ አደጋ ይሰውረን ማርያምን። ምክንያቱም ከባድ ነው ጋይስ፣ የመኪና አደጋ ምናምን በጣም ከባድ ነው እና እግዚአብሔር እንትን አይበላችሁም በቃ አይደለ ከድንገተኛ አደጋ መድኃኒዓለም ክርስቶስ ይጠብቃችሁ። ራሳችሁን ጠብቁ። መኪና የምትነዱ ሰዎች በተለይ ጥንቃቄ አድርጉ። ምክንያቱም ከባድ ነው። ኢትዮጵያ ውስጥ በጣም ከባድ ነው የትራፊክ አደጋ፣ በጣም ከባድ ነው። በእርግጥ በአለም ዙሪያ ነው አለ፣ በአለም ዙሪያ ነው ትራፊክ አደጋ፣ ግን በተለይ ኢትዮጵያ ውስጥ በጣም ከባድ ነው እና ጥንቃቄ አድርጉ። እውነት ከሆነ እግዚአብሔር እንግዲህ ቀላሉን ያደርግልሽ እላለሁ እና ቤተሰቦቼ ቪዲዮ እስከመጨረሻ ድረስ ማየት እንዳትረሱ ፕሊዝ። ሁላችሁም የምትወዱኝ እና ብርሽና ኤርሜላን የምትወዱ ሰብስክራይብ አድርጉኝ እና 15000 ስላስገባችሁኝ ደግሞ በጣም 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 አመሰግናለሁ። ፈጣሪ ያክብርልኝ፣ እድሜያችሁ ይለምልም፣ የዘራችሁት ይብቀል፣ የሰራችሁት ይባረክላችሁ፣ ያሰባችሁት ሀሳባችሁ ይሙላ። ሰብስክራይበር ያደረጋችሁኝ ማለት ነው። የእውነት ክፉ አይንካችሁ መድኃኒዓለም ክርስቶስ በቃ ከሁሉም ነገር ጥብቅ አድርጎ ቅፍ ድግፍ አድርጎ ያኖራችሁ። ቅን ልብ ያላችሁ ናችሁ። ምክንያቱም እኔን ሰብስክራይብ የምታደርጉን እና ስለ ቅንነታችሁ እግዚአብሔር ውለታችሁን ይክፈል። ማለት ከምንም በላይ ሰብስክራይብ ስላደረጋችሁኝ ብቻም ሳይሆን ቅንነታችሁ በቂ ነው ጋይስ። በአሁኑ ሰዓት ቅን የሆነ ሰው ለሰው ምቀኛ ከመሆን ቅን ንጹህ ልብ ካለን በጣም እሱ በቂ ነውና ስለ ቅንነታችሁ በጣም ደስ ይላልና ማንም ሰው የዘራውን ስለሚያጭድ ሰብስክራይብ ስላደረጋችሁኝ፣ ላይክም ስለምታደርጉ፣ ኮሜንት ስለምታደርጉልኝ ሁላችሁም በጣም 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 ነው ማመሰግናችሁ። ክፉ አይንካችሁ ወገኖቼ እላለሁ እና እስቲ ቤተሰብ ለምን አትሉ? ምናልባት እቺ ልጅ ትላንትና ተጣልተው ሄደው እንዴት በእልህ አይነት ነገር መተት ስላችሁ ምን በለ ወደ እሷ እንዲመጣ ወይ መስተፋቀር ማለት ነው። መስተፋቀር ነገር ለቃሉ ይቅርታ አድርጉልኝና እንደዛ አይነት ነገር እውነት አስባ ከሆነ ሩት ካንቺ ይሄንን አንጠብቅም። ስለዚህ የመጣሽ ልጁን አገናኙ እንጂ አንቺ ተመልሰሽ ውሻ ምንድነው የሚለው ውሻ ወደ ጥፋቱ እንደሚመጣ ጋይስ እንግዲህ ከሩታ ተሰምታችኋል ምን እያለች እንደሆነ እና እኛ ምንም ማድረግ አንችልም። ወይዘሪት ደመቁ እህትሽ ራሱ እንግዲህ ወጣ እንደዚህ እየተናገረች ነው እና ጦንቃይ ቤት መሄድሽን አቁሚ እየተባልሽ ነው እና ሰው ጦንቃይ ቤት መሄድ አቁሚ እና ከትተሹ ትናንትና ትተሹ የእርሹ ወንድ ከቂጥቂጥ እየሄድሽ ማልቀስም ከቂጥቂጥ እየሄድሽ እሱ ወደ ቤት መመለስም እንዳትሞክሪ፣ አይሳካልሽም። አምልጦሻል አብርሃም። በቃ አብርሃም ከዚህ በኋላ የሄርሜላ ነው። እኛንም ራስ ጭንቅላት አታሳምሚን። አሞናል፣ እኛ ዳክሞናል፣ አንጨቃጨቀም። በቃ ሄርሜላና ፍቅር በደስታ ሁሌም እንዲኖሩልን ነው የምንፈልገው። ቤተሰቦች ልክ ነኝ።
ዛሬማ በፈጣሪ ስም ጋይስ በቃ እንዴት ብዬ ልንገራችሁ? ራሴን አሞኛል ሆነ ነገር። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና እንግዲህ ውድ ቤተሰቦቼ ጃኒን የማያውቅ ሰው አለ ብዬ አላስብም። ሶሻል ሚዲያ ተጠቃሚ የሆነ ሁሉ ጃኒን ከአዶናይ ጋር ከጆን ዳንኤል ጋር የምታውቁት ታውቃታላችሁ። እና የእውነት እንግዲህ የምትወጁ ቅዱስ ገብርኤል እሱ አናንያ አዛርያን ሚሳኤልን ከእሳት ስቶን ያወጣ መልአኩ ቅዱስ ገብርኤል የአብሳሪው ድንግል እሱ ከዚህ እውነት ያውጣሽ። አይቼዋለሁ የሆነ ቪዲዮም እዚህ ማስገባት አይጠበቅብኝም። እና ጋይስ በጣም ከባድ ነው ማርያምን። እና እግዚአብሔር ይማርሽ። ያው እግዚአብሔር ብዙ ነገሮችን ወደኛ ሲያመጣ ለመልካም ነው እና እግዚአብሔር እንግዲህ ቀላሉን ያደርግልሽ እላለሁ። እኔ በነገራችን ላይ በቃ እንዴት ልንገራችሁ ብቻ ሁላችሁም እስቲ እግዚአብሔር ይማርሽ ብላችሁም ኮሜንት ጻፉ እና ስለ ሩታና ስለ አብርሃምም ደግሞ ያላችሁትን ነገር ኮሜንት ላይ ጻፉ እና ቤተሰቦቼ በቃ እርስ በርስ ሁላችንም ባለንበት በጸሎት እንተሳሰብ። ክፉ አትሁኑ፣ ለሰው ልጅ መልካም ሁኑ። መቼ እንደምንሞት መቼ ከዚህ ምድር ላይ እንደምንሄድ አናቅም። እቺ ምድር ላይ ቤት ክራይ እንደ ቤት ክራይ ቁጠሯት ማርያምን። ድንገት ነው የምንጠራ እና መልካም ነገርን እናድርግ። መልካም ነገር ለሰው ልጅ እናስብ። መልካም ነገርን ዝሩ በምትሄዱበት መንገድ ሁላ ማለት ነው። ሟቾች ነን። መቼ ከዚህ ምድር ላይ እንደምንወገድ ከዚህ መቼ እንደምንጠራ አናቅም እና እርስ በርስ እንደጋገፍ፣ እርስ በርስ እንዋደድ እላለሁ። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛልኝ። ቤተሰቦቼ እወዳችኋለሁ። ቴንኪዩ ከጎኔ ስላላችሁ ደግሞ በጣም በጣም ነው የማመሰግናችሁ። በጣም ነው የምኮራባችሁ። በተለይ የኤርሜላና የአብርሽ ደጋፊዎች ናችሁ፣ እኔን የምትወዱኝና እኔን የምትከታተሉኝ። ሌሎችም ትኖራላችሁ፣ ጠላቶቼም ወዳጆቼም ሁላችሁንም እኔ በክርስቶስ ፍቅር ሁላችሁንም እወዳችኋለሁ እና ደህና ደሩልኝ። መልካም ሰናይ ሌሊት። ያው ሁሌ ታውቃላችሁ ከሌሊቱ 10 ሰዓት ነው።